እኔና ጃኒ መለያየትን የወሰንነው የኔ ስህተት ነው ወይስ የሆነ ትክክል የሰራሁት ነው? አይ ዶንት ኖ። እናይን ያጣኋት ቀን ለገንዘብ ብዬ፣ ለታዋቂነት ብዬ፣ ለራሴ ጥቅም ብዬ ሌላ ሰውን ያታለልኩበት ይሻል ሲገኝ ምን ያስከፋል ያንቺ ደስታ ለኔ ተርፋን ባሳልፍ ነው ሕይወታችን ማደግ ነበር ምኞታችን። ሰላም ጤና ይስጥልኝ፣ እንደምን አላችሁ ቤተሰብ? እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ አዶናይ የለቀቀው ቪዲዮ እንግዲህ ብዙዎችን በጣም እያነጋገረ በጣም መነጋገሪያ ሆኗል። ምንድነው አዶናይና ጃኒ ተለያይተዋል የሚል ዜና ተሰምቷል። እንዲሁም አዶናይ የለቀቀው ቪዲዮ በሶሻል ሚዲያ ሲሰራጭ ተመልክቻለሁ። መነጋገሪያም እየሆነ ነው። እውነት ጃኒና አዶናይ ተለያይተዋል ወይ የሚሉ በርካቶች ናቸውና እስኪ አዶናይ ምን አለ የሚለውን ነገር የምታደምጡ ይሆናል። ግን ላይክ የለም ቤተሰብ፣ ላይክ በጣም ያስፈልገኛል። ላይክ አድርጉልኝ። እንዲሁም ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። አዶናይ ምን አለ? ወደ ቪዲዮ። የኔ ስህተት ነው ወይስ የሆነ ትክክል የሰራሁት ነው? አይ ዶንት ኖ በት አንዳንድ ነገሮች it's like they're private, you know, some things are just private. አንዳንድ ነገሮች ፕራይቬት ናቸው። ምንም ያህል ብዙ ሰዎች በቃ ለማወቅና ለመፈትፈት ቢሞክሩም ግን አንዳንድ ነገሮች ውበታቸው በቃ ከራስ ጋር ሲሆን ነው። የተማርኩት እሱን ነው። ካሁን በኋላም ህይወቴ ላይ ፕራይቬት የሚይዛቸው በጣም ብዙ ነገሮች ይኖራሉ። እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። እናይን ያጣኋት ቀን ለገንዘብ ብዬ፣ ለታዋቂነት ብዬ፣ ለራሴ ጥቅም ብዬ ሌላ ሰውን ያታለልኩበት ጊዜ ንጽህና ይነጥቀብኛል እግዚአብሔር። እኔ ደግሞ ከንጽህናዬ በላይ ቫልዩ ማድረገው ነገር ምንም የለም እዚህ ዓለም ላይ። ገንዘብ ቫልዩ አላረግ፣ ታዋቂነት ቫልዩ አላረግ፣ ምንም ነገር ቫልዩ አላረግም። ንጽህናዬን እና ንጽህናዬን የሰው ጥፋት የሰው ነው፣ የኔ ቦታ አይደለም። ማረም፣ ማስተካከል፣ መጉዳት ምናምን ማድረግ ምንም ህይወቴን ብቻ እከተላለሁ። that's it በቃ it's just beautiful። ለዛም ነው እግዚአብሔር ህይወቴ ላይ ጥሩ ሰዎች የሚያመጣው። እግዚአብሔር የተመሰገነ ይሁን። ሁሌም በቃ ህይወቴ ላይ ያሉ ሁሉም ሰዎች just beautiful። በቃ እግዚአብሔር የተመሰገነ ይሁን። በቃ እግዚአብሔር የሚጠብቀኝ ሰው ነኝ እኔ። ተመስገን ነው ተመስገን። በቃ ይሻል ሲገኝ ምን ያስከፋል ያንቺ ደስታ ለኔ ተርፋን ባሳልፍ ነው ሕይወታችን ማደግ ነበር ምኞታችን። እውነት ከሆነ ይሄ ነገር እኔ በበኩሌ በጣም አዝኛለሁ። አዶናይና ጃኒ እውነት ተለያዩ የሚለውን ነገር የሚባለውን ዜማ በፍጹም በበኩሌ መስማት አልፈልግም። የምር እኔ ብቻ ሳልሆን በጣም በርካቶች የአዶናይና የጃኒ አድናቂዎች ለኛ ይሄ መርዶ ነው በእውነቱ ማለት ነው፣ መርዶ ነው። እና እናንተ አንድ ላይ ስትሆኑ ነው የሚያምርባችሁ። በነገራችሁ ላይ ፍቅር ውስጥ አንዳንድ ያለመግባባቶች ሊኖሩ ይችላሉ። ያንን ነገር ደግሞ ሶስተኛ ወገን ሳይገባበት ለራሳቸው ያለውን ችግር ቢፈቱ ጥሩ ነው። ፍቅር ውስጥ ይኖራል አንዳንዴ እግርና እግር ራሱ ይጋጫልና በተለይ ሶሻል ሚዲያ ላይ የሚሰሩ ሰዎች አብዛኞቹ አይታችሁ ከሆነ ባልና ሚስት ፍቅረኛ ማቾች አብዛኞች ይለያያሉ። ምክንያቱ ግን ምንድን ነው?
እንግዲህ ተመልካቾች ይኖራሉ። በዛ መሀል ብዙ በቃ አከሌ እንዲናት እንደዛ ናት እንደዚህ ናት ብቻ አሉባልታዎች ይኖራሉና እንደዚህ አይነት ነገር ባይኖርና ሶስተኛ ወገን ባይገባ ለራሳቸው ችግሩን ቢፈቱ በጣም ደስ ይለናል። አዶናይና ጃኒ አንድ ላይ ስትሆኑ ነው የሚያምረው። በነገራችሁ ላይ አዶናይ 6 ሚሊዮን ፎሎወርስ ደርሷል። ቲክታኩ እንኳን ደስ አለ። በዚህ አጋጣሚ አሁንም እደግ ተመንደግ፣ ግን ጃኒዬን ነው በጃኒ ነው አንድ ላይ ስትሆኑ ነው የሚያምርባችሁ የሚል ሀሳብ አለኝ። ፋሚሊ እናንተስ ሀሳባችሁ ምንድነው? አዶናይና ጃኒ ግን አንድ ላይ ሲሆኑ አያምሩም ጋይስ? በነገራችሁ ላይ በጣም ብዙ ጠላቶች አሏት። ይህን ዜና ከሰሙ በኋላ እንግዲህ በርካቶች ጃኒን ከአንድ ፈረንጅ ጋር አድርገው ፎቶ እየለጠፉ ሊያገባት ነው እያሉ ቪዲዮ እየሰሩ ፒክቸሯን በየሚዲያው እየለጠፉ ተመልክቻለሁኝ። እና በዚህ ጉዳይ ላይ ጃኒ ያለችው ነገር አለ። እስኪ እናድምጠው። ሪከርድ ማዳመቂያ እናንተ መሸቀያ አይደለም። ገባችኋ? እዚህ ጋር ከማንም ወንድ ጋር ትልጥፉኝ። በመድኃኒዓለም እኔ ክብር ያለኝ ሴት ነኝ። እግዚአብሔርን በጣም ነው የሰለቻችሁኝ። እናንተ ደደብ ናችሁ እንዴ? አይደብራችሁም እንዴ? እኔ ከሁሉም ወንድ ጋር እየለጠፋችሁ ይሄን የምታጋቡኝ እኔ አልፈልግም። በእናታችሁ ስራዬን ልስራበት አርፌ እንዴ። በጣም ሬስፔክት እኔ ይኸውላችሁ፣ ከምትወዱኝ ከሆነ ሬስፔክት አድርጉኝ። እኔ መጀመሪያ ማለት ነው ለእናንተ ሪከርድ ለአካውንት ማሳደጊያ አይደለሁም። እኔ ገባችኋ? ዚስ ሪል ላይፍ በቃ የኔ ትክክለኛ ላይፌ ነው፣ ወይም ደግሞ ፊልም አይደለም ይሄ። ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፌ ነው። ገባችሁ? ድራማ አይደለም። እባካችሁ ተረዱኝ በእናታችሁ። በቃ ደደብናችሁ እንዴ እናንተ? እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ የምትወስዱኝ? እኔ አይደብራችሁ? አታስቡም እንዴ? ክብር እኮ አለኝ እኮ እኔ እንዴ። አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራቢሮ ከስር እያረጋችሁ የምትፖስቱ እናንተ ነው፣ ለእናንተ ነው የምነግራችሁ። ገባችኋ? ጃኒዬ ከአንድ ፈረንጅ ጋራ አንድ ላይ አጣምረው ፎቶቸውን አቀነባብረው በሶሻል ሚዲያ እየለቀቁ አግባት እያሉ በጣም በርካቶች ተመልክቻለሁ ለጥፈው ነው። ጃዬም በዚህ መልኩ ስሜቷን ገልጣለች። እውነት ለመናገር በጣም ነው የሚያናድደው። በጣም እንደዚህ የሚያደርጉት እንደሰማችሁት የቅርብ በቃ እንወዳታለን የሚሉ ሰዎች ናቸው እንደዚህ የሚያደርጉት። እና አንዳንድ ሰዎች ይመስሉና ጠላቶቻችሁ ናቸው። አፍንጫችሁ ስር ነው ያለው ጠላታችሁ። በነገራችሁ ላይ ሰውን በአሁን ሰዓት ማመን በጣም ነው የሚከብደው። በጣም በቃ እኔ እንጃ ያለ ሰውም አይኖርም፣ ግን ጥንቃቄ ማድረግ አለባችሁ። ውድ ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ አድርጉ፣ ሼርም አድርጉልኝ። ቤተሰብም ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ